እስከመቼ ድረስ ተናቆለስ ሁሌም ጭንቀት እንዳለ የታምራት ደስታ ዘፈን እሱን እየዘፈኑ ኤርፖርት ውስጥ አሪፍ ነው። ብቻ ብሩክ ያሰበው አሪፍ ነው። ሃይሚዬም በቃ በሷ እንዴት መሰላችሁ በሐሳቡ ብትስማሚ ደስ ይለናል። እምቢ ያልሽው ብትስማሙ ያው ሰው መግደርደር ነው። ስማቲ ሴት ልጅ ግድ ነው። አይ ብቻ ሁሉ ነገር አድርጓት በአንዴ ምናምን እሺ እያለችው ከሆነ በቃ ሌላም ቀን እንደዚህ ነው የሚሆንብኝ ብላ ስለምታስብ ይመስለኛል። ያቺ ጡማሚት የሆነች ልጅ ደግሞ መታለች አይታ እኛ ቪዲዮ ከለቀቅን ተደስተን ቡታጀራ ገባሽ ማንንም አያገኛትም ምናምን ብለን ከሰራን በኋላ አይታል በሀቤት እና ካሜራ ይዛ ጭራሽ በሀቤት መጣች። ለምን አትፈታንም? አንደኛ ነገር ያንቺ ጀመርሽው እኮ መጀመሪያ ሄደሽበት አልሆነ ሄደሽ ነገር ደግሞ ሌላ ወደ ሌላ አሁን ደግሞ ሌላ ፊልም ጀመረች፣ ሌላ ድራማ። አሁን ደግሞ የወንድም ያል በቃ ብሎ ሌላ ወንድም ይየው ምን አገባሽ? ምን አገባው? ያኛው እያስቸገረኝ ነው እናንተን ያመጣችሁት ምን አገባው? ሀብም ናኒም እንዳታገኙት እኔ ቤት ላይ በደንብ ነግሬያቸዋለሁ። እቺ እስከ እሷን ባገኙት ቁጥር ሌላ ድራማ እየፈጠረች ነው የምመጣው ማለት እኔ እኮ ነግሬያለሁ። ተንኮል እያሰበች ነው እንጂ እኔ ለጥሩ ነገር እቺ ሲጀመር እኮ ለጥሩ ነገር እኮ አትመጣም። እኔ ልጁ ከመጀመሪያው እያሰበበት እንደነበር ይሄ ነገር በቃ እንትን የሚል ነገር ነው። እሷን ካሳመነ በኋላ ለሱ ፍቅር እንዳላት ካየ በኋላ ይሄን ነገር ለማድረግ እንደሚያስብ እኔ በቃ ባለሙሉ ተስፋ። አሁን ብሩኬም እኮ ወደ ራሱ ማንነት እየተመለሰ ነው። በቃ ያው ሁሉ ነገር አንደኛ የሚያስፈልገው ነገር ሁለቱ አንድ ለብቻቸው ሆነው የሚያወሩበት ነው። ከዛ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ ባላችሁ በሰላም ሆናችሁ ባለሙሉ ተስፋ ነን። ማጥሻ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም በያላችሁበት ሁሉ ሰላማችሁ ብዝት ይበልልን። ሰላም እንደምትሆኑ ደግሞ ባለ ሙሉ ተስፋ ነን። እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ትላንትና በሰራነው ቪዲዮ በቃ ፈታ እያሉ ነበር። ፈታ ብላችኋል ቤተሰብ። ኮሜንቱን ምርጥ ያው እንደዚህ ነው። ነቃ እኛ እናንተም ስትተባበሩ እኛም ስንተባበር እናንተ ደብሯችሁ ስናይ እኛ ደግሞ እናንተ ፈታ ማድረግ አለብንና ያው እሰይ ብለው ኮሜንቱ ሲያጨናንቁ ተለያየ መጨረቃ ፋሚሊዎች ያው ተለያየን እኮ ሁሉም ነው እያለ ባይ እያለ እና ቤተሰብ ያው እናንተ እኛ አንድ ሁላችንም አንድ ስንሆን የማንፈጥረው ብዙ ተጽዕኖ እንፈጥራለን። አይ እኛ ስንከፋፈል እኛ ምን አንድ ላይ ሳንሆን ስንቀር ብዙ ጠላት ይገባል፣ ብዙ ነገር ይበላሻል። አይ የጨረቃ ፋሚሊዎች እናንተ ደግሞ አንድ ላይ ስትሆኑልን እኛም የእናንተን ትዕዛዝ አክብረን ያው ቀጥል አድርገናት አሁን ብቻ እሷ ተስፋ እየቆረጠች ይመስለኛል በዚህ ሰዓት ላይ ማለት ነው። እና ቤተሰብ እንዴት ናችሁልኝ? እኛ አለን እግዚአብሔር ይመስገን። ዛሬ ከወንድሜ ጋር እንታወስ ተከስተናል እና ቤተሰብ በጣም ይሄ ሳምንት በቃ የደስታ ሳምንት እየሆነ ነው። ደስታ በደስታ እየሆነ ነው ቤተሰብ። ከዚህ በላይ ደግሞ ትልቅ ደስታ ደግሞ መጥቶ ከዚህ በላይ ደግሞ ምን ደሰተው እግዚአብሔር ምን ይሳነዋል? ምን ይሳነው ነገር የለም። እና ቤተሰቦች እንዴት ናችሁልን? እና ወደ ዋናው ሐሳብ ስንገባ ትላንትና ነቡቡን አይታል አይደል? ዱባይ ልውሰድሽ እያላት ነው። ዱባይ ልውሰድሽ ሃይሚ እንኳን ደስ አላችሁ። በቃ እኛ ስንፈልገው የነበረው ነገር በቃ ሁለቱ ብቻ አንድ ላይ ሆነው ተነጋግረው እንዲፈቱ ነበር የምንፈልገው። ብሩክ ደግሞ ይሄንን ነገር በቃ እኔ ከመጀመሪያው እያሰበበት እንደነበር ይሄ ነገር በቃ እንትን የሚል ነገር ነው። እሷን ካሳመነ በኋላ ለሱ ፍቅር እንዳላት ካየ በኋላ ይሄን ነገር ለማድረግ እንደሚያስብ እኔ በቃ ባለሙሉ ተስፋ። አሁን ብሩኬም እኮ ወደ ራሱ ማንነት እየተመለሰ ነው። በቃ ያው ሁሉ ነገር አንደኛ የሚያስፈልገው ነገር ሁለቱ አንድ ለብቻቸው ሆነው የሚያወሩበት ነው። ከዛ ኢትዮጵያ ውስጥ ደግሞ አይሆንም። እኛም መጀመሪያ እየተናገርን ነበረ ቤተሰብ ብሩኬ ለምን ኩሪፍት ወስዶ አያዝናናትም ለብቻቸው ፈታይሉ መጀመሪያ ራሳቸው ጸጥ ያለ ቦታ ላይ ምናምን ያልከው ምን ኩሪፍቱ ደግሞ ተደጋገመ አለ ብሩክ። ኩሪፍቱ ብዙ ጊዜ ተደጋገመ። ብዙ ጊዜ ስለተደጋገመ ለምን ዱባይ አልወስዳትም? ዱባይ ለምን አላዝናናትም? ለምን ለብቻችን ሆኖ አናወራም ብለው አሰበ። ካሜራ ራሱ አያስፈልግ ምናምን በቃ የሆነ ራሳቸውን ለማዳመጥ ያህል ይመስለኛል። እኔ ፈታ ይበሉ በቃ። ምን ጭንቀት ምን ከመቼ ድረስ ተናቆለስ ሁሌም ጭንቀት እንዳለ የታምራት ደስታ ዘፈን እሱን እየዘፈኑ ኤርፖርት ውስጥ አሪፍ ነው። ብቻ ብሩክ ያሰበው አሪፍ ነው። ሃይሚዬም በቃ በሷ እንዴት መሰላችሁ በሐሳቡ ብትስማሚ ደስ ይለናል። እምቢ ያልሽው ብትስማሙ ያው ሰው መግደርደር ነው። ስማቲ ሴት ልጅ ግድ ነው። አይ ብቻ ሁሉ ነገር አድርጓት በአንዴ ምናምን እሺ እያለችው ከሆነ በቃ ሌላም ቀን እንደዚህ ነው የሚሆንብኝ ብላ ስለምታስብ ይመስለኛል። እና እየተገደረደረች ነው ሃይሚ። መግደርደሩን አቁም በቃ እሺ በይና ዱባይ ግቡ። ብቻ እዛ መሄዳቸውም ህሊናቸውም ይታደሳል። ከዛ ነገር ከጭቅጭቅ ሁሉ ምናምን መንፈስ ይወጣሉ። ህሊና ደግሞ የሚባል ነገር ሁሉ ነገር ደግሞ አዳዲስ ነገር ነው የሚፈልገው። እና በቃ ዱባይ አሁን ብሩኬ ደግሞ ጥሩ አልሰራም። ምን እንደሆነ ታውቃለህ? ዱባይ እኛን ስለምን አይወስደን?
ቅድሚያ የሚቀደም ያስቀድም አሁን ሃይሚ ከለፋቸው አንፃርና ከብሎ እኮ እዛ ወስዶ ከዛ ከንዴቷም እንድትወጣ ነው ከሁሉ እነሱ ለብቻቸው ሊያወሩ ሲል አሁን አንዳንድ እዛ የሚያስቸግሯቸው ሰዎች ምናምን ካሉ እኛ ችግር ጥግ ልናስይዝ እንደ ኢትዮጵያ መሰለኝ እና በጣም ተደስተናል። ማርያም በትናንትና ቪዲዮ በጣም ደስ ብሎናል። ቤተሰብ እናንተም በጣም ተደስታችኋል። እኛ ያንሳቃቸው ነበር የምንፈልገው ያንሳቃ እንደዛ አብረው ነው መሳቃቸው። እንደ መሰለህ ሁለት ቁጭ ብለህ የምታወራው ነገር ብዙ ነገር ማትፈጥረው ነገር የለም። ሰው መሀላቸው ማስገባቱ ምንም ተግባር የለውም። ሁለታቸውን እነዚህ ሁለት ቀኖቶች በመቀመጣቸው በማውራታቸው ብዙ ነገር ይፈታል። መደማመጥ ይኖራል፣ መተሳሰብ ይኖራል። ብቻ የማይፈታ ነገር የለ። ሁለት ሆኖ እኮ አንድ ለህዝብ ሰው ሲበዛ እኮ ብዙ አስተያየት ይመጣል፣ ብዙ ነገር ስለሚፈጠር ብቻ ግን ለሁለት ቁጭ ብለህ የምታወራው ነገር ወደ መፍትሄ የሚሄድ ይመስለኛል። እና ጥሩ ነገር ነው ያደረገው ብሩኬ በቃ አሪፍ ሀሳብ ነው ያመጣው። እውነት ዱባይ ሄደው ደግሞ ዱባይ ከሄዱ ማለት ነው ምንም ነገር ሳይፈታ ምንም ታያለ ፍቅር በፍቅር ሆኖ ነው የሚመጡት ሁለቱ ዱባይ ከሄዱ። እኛ ምንም አይደለም የነሱን ደስታ ነው የምፈልገው እና የጨረቃ ፋሚሊዎች ደስታ፣ ልፋታቸው ደግሞ መሬት ላይ እንዳይወድቅ። ከዛ ያቺ ጡማሚት የሆነች ልጅ ደግሞ መታለች አይታል። እኛ ቪዲዮ ከለቀቅን ተደስተን ቡታጀራ ገባሽ ማንንም አያገኛትም ምናምን ብለን ከሰራን በኋላ አይታል በሀቤት እና ካሜራ ይዛ ጭራሽ በሀቤት መጣች። ለምን አትፈታንም? አንደኛ ነገር ያንቺ ጀመርሽው እኮ መጀመሪያ ሄድሽበት አልሆነ ያልሽ ነገር ደግሞ ሌላ ወደ ሌላ አሁን ደግሞ ሌላ ፊልም ጀመረች፣ ሌላ ድራማ። አሁን ደግሞ የወንድም ያልበቃ ብሎ ሌላ ወንድም ይየው ምን አገባሽ? እነሱ ሀብ ምን አገባው? ያኛው እያስቸገረኝ ነው እናንተን ያመጣችሁት ምን አገባው? ሀብ መጥቶ አላገናኛት ማለት ብሩኬ እኔ ሌላ ነገር እንትን እንዳልል የሱ እንዳልሆነ ለማሳመን ሌላ ወንድ ይዞ መጣ ድራማ ሊሰራ። ድራማውን ለመስራት እኮ አንቺ ነሽ የመጣሽው። አንቺና ልጁ ጋር ነው ያለው። አንቺ መጨረሻ ያለብሽ ከልጁ ጋር ነው እንጂ ከሀብ ጋር ምን ያርግ? የህይወት ሂደት ስትፈጽሙ እኮ መጀመሪያ ህይወት ሲኖራችሁ እኮ የሚያውቅ ነገር የለም። አብ ደግሞ አብም አላመጣም። ልጁ ደግሞ ልጁ የኔ ነው ብሎ እስከመጣ ድረስ የራሴ ልጅ ነው። ሀብ ምን ያርግ? ብሩክ ምን ያርግ? ልጁ መጣ በራሱ አይደል እንደ መጣ በራሱ እንጂ ፈልጎት ከየትም ድራማ እኔና እሷ እየሰራች ነው። አታውቂውም ወይ ምንድነው እናንተ አመጣችሁ? ስራ ነበር ያገናኝ። ስራ ብቻ አይደለም ያገናኛቸውማ ልጅ ነው ያገናኛቸው። በሆዷ ውስጥ ያለው ልጅ ህይወት ነው ያገናኛቸው እኮ። እኔም እሱ ነበር ጥያቄ። ልጅ ነው ያገናኛቸው እና ምን ላችሁ ነበር ቤተሰብ ብቻ አንቺም ያንዱ አልበቃ ሲልሽ ወደ ሌላ ህይወት ደግሞ ልታበላሽ ነው ያለሽ። በቃ መጨረሻ ካለብሽ ከልጁ ጋር ነው መጨረስ እንጂ አብዚ ውስጥ የሚያገባው ነገር የለም። አብ የራሱ ህይወት ነው እየኖረ ያለው። አንቺም የራስሽን ህይወት መኖር ነው ያለብሽ። ተካከል ያለብሽ ራስሽ ነሽ እንጂ ጭራሽ አብን ናኒ እኔ የመሰለኝ ናኒን ፈልጋታለሁ። ከዚህ በፊት ማለት ነው በጣም እንትን ብለዋል። በጣም ተጣልተዋል። በነብሩ ጉዳይ ይተዋወቃሉ ከዚህ በፊት። ከዛ በጣም ተጣልተዋል ከናኒ ጋር ተነጋግረዋል። ከዛ ተገናኝተውም ተነጋግረው ከሀብ ጋር ደግሞ ተጣልታለች ናኒ። አይቼዋለሁ። ከሀብ ጋር ተጣልታ በሷን ምን አገባሽ እኔ አስተካክላለሁ እስካልኩ ድረስ ከትምህርት ቤት ነው የመጣችው እሷን ለማናገር ማለት ነው። በጣም ልተያይዘው ከዛ ተነሳን እኮ እኔ ፈልጋታለሁ ስትል እኔ ናኒ እንደምትፈልጋት ነው የመሰለኝ እንጂ አብን እንዲመጣለው ናኒ አሁንም ድጋሚ ነው መጣላታቸው አይቀርም እኮ ድጋሚ እሱን ይዛ ከመጣች ካልመጣች ለምን ድጋሚ ያገኝሻት ብሎ ደግሞ የባሰ ነው የሚጣሉት። እና እሱ ያደረገችው ልክ ነው ናኒ። አብ መጣው ግን ደግሞ እቺ ልጅ ከዚህ በኋላ ማግኘት የለባቸውም ሁለቱም። እኔ አሁን መናገር ፈልገው ሁለቱም ሀብም ናኒም እንዳታገኙት። እኔ ቤት ላይ በደንብ ነግሬያቸዋለሁ። እቺ ልጅ እስከ እሷን ባገኙት ቁጥር ሌላ ድራማ እየፈጠረች ነው መጣው ማለት። እኔ እኮ ነግሬያለሁ እኮ ተንኮል እያሰበች ነው እንጂ እኔ ለጥሩ ነገር እቺ ሲጀመር እኮ ለጥሩ ነገር እኮ አትመጣም። እኔ ልጁም ጋር ስራ ማያገናኛቸው ከሆነ በስራቸው መጀመሪያ በተገናኙት ራሳቸው መጨረስ የምችል ነገር ነው። ስራ ላገናኛቸው ስራ ላይ ተገናኙ በቃ ተፈጠረ። ከዛ እርጉዝ ናት። ያው ሁሉ እኮ ልጁ እኮ ፋይል አውጥቶ እሱ ወንድ ሆኖ ልጁ የኔ ነው ብሎ አይመጣ። እንግዲህ ሰው ማለት ሚዲያ የሚያክል ነገር ላይ እኮ ልጅ የራሱ አንድ ነገር እኮ ልጅ የራሱ ያለው ለሰው እንዴ የፈለገው ነገር ቢሆን እኮ ልጅ ብሎ አይመጣም። ይሄ ነገር ውስጡ ስለሚያውቅ ነው ልጁ የመጣው። አንቺ ደግሞ መጨረስም ያለብሽ ከልጁ ጋር ነው እንጂ ከሀብ ጋር አይደለም። ይሄን ነገር እያስቸገረኝ ነው ምን አገባን እኛ። ሀብ ምን አገባው? ይዞታል መጣ ፊልም እናንተ ናችሁ ድራማ ሰርታችሁ እሱን ያመጣችሁት። የሷ ድራማ እንደዚህ ከመሰለሽ ሄደሽ ለልጅሽ አባት ለማን ነው ስሙ? በእናት ስሙ ማን ነበር? ለቢኒያም ሄደሽ አናግሪው። እኛም እኮ ብናገኘውና ብናወራው ደስ ባለን። እኛ አሁን እሷንም ባሏንም ማግኘት የለብንም። እሷንና ባሏን ኢግኖር ማድረግ ራሳቸው ይጨርሱ ሁለቱ በቃ። ሰው ሲረሳቸው እኮ የታባታቸው ይመጣሉ። አሁን እኮ ለሷ ቦታ ለመስጠት ለሱ ቦታ ለመስጠት ነው ለዚህ ልጅ ማለት ነው። ቦታ በሰጣት ዘመ በተላት ምንም የምታመጣው ነገር የለም። ከብሩኬ ምን እኮ በቃ ከአዲስ አበባ ላይ መጣችሁ እኮ ለእሷ ቦታ ስላሌላቸው
ያው እነሱ አሁን እኮ እቺ የሰውን ህይወት ለማበላሸት ነው እንጂ ምንም ታረገው ነገር የለም እኮ እንዴ ለአንዱ አልበቃ ሲላት እኮ ወደ አንዱ እየመጣች ነው ካለች። አሁን ደግሞ ሀብን ለማጣላት እኮ ነው ሁለታቸው ናኒና ሀብን ብታጣላ ምን እናውቃለን? ምን አስባ እንደመጣች አንገቷ ላይ ነው አምቆሞ ነው። እስቲ ታጣላ እሷ ለአንዱ አልበቃ ሲላት እዚህ ድረስ መምጣቷ ድረስ እኔ ያጠራጠረኛል። እኔ ምን አይነት ፍጥረት እንደሆነች ወደ ቤተሰቤ ጋር ይራሉ ብላል ነው የመጣችው። ቤት በቃ ደክሞኛል እና መውለጄ ሳደረሰ ምናምን ብላ እስከመጣች ድረስ ወደ ቤቷ ካሜራ ይዞ ምን ያስመጣታል? እኔ አላማሽ እኮ ምን እንደሆነ እኮ ይሄን ቪዲዮ ስታዩ እኮ ምንድነው ያለሽ ነው ከነኛ ህይወት ላይ እኔ አሁን አንድና አንድ ነገር እንዳያገኙትና ሀብ ሁለተኛ ደግሞ እነ ብሩክ ዱባይ ሄደው በራሳቸው ችግሩን ፈተውት ይመጣሉ። እነሱ እዛ ተዝናንተው እስኪመጡ ችግሩን እስኪፈቱ ድረስ እሷ መውለዷ አይቀርም። በቃ ያ ነገር ተወለ በቃ ሁሉም ነገር ተፈቶ ይመጣሉ። ሁሉም ነገር ተስተካክሎ እኛ ደግሞ እነሱ እዛ ሆነው እዚህ የሚስተካከለውን እኛ ራሳችን እናስተካክላለን። እኛ ምን እንሰራለን? ቁጭ ከምንል ሁለታችን ይሄ እኮ ቀላል ነገር አይደለም። ብዙ ነገር የሚያስከፍል ብቻ ያለው ነገር እኛ ምንም ነገር የሚከፈለው ነገር መስዋዕትን ከፍለን የምናስተካክለው ነገር እኛ እናስተካክለው ብቻ። ሀይሚዬ አንቺ ብቻ እንደምንም ብለሽ እሺ በይውና ያለው ነገር ብቻ ተቀምጣችሁም ቢሆን እና ቤተሰብ በቃ በጣም ተደስተናልም። ትላንትና ደግሞ በእዩም ተናደናል። እኛ በጣም ተደስተን እንደዛ ቪዲዮ ሰርተን ለቀን እሷ ደግሞ ቪዲዮ ይዛ መምጣቷ በጣም አናዱናል። ይሄ እንደ ንቀት ነው። መናቅ እኮ ነው ሰውን ከዛ ድረስ በቃ ቻው ተባብላ አባሯት ሁሉንም ነገር አላምንም ሲላት ተስፋ ቆርጣ መጣ። እዚህ ደግሞ ሌላ ድራማ መጀመር በጣም ያናዳል ብዬ ነበር። ኮሜንት ተንኮል ብታሰብ ነው እቺ ሌላ ሴራ ብታሴር ነው እኮ ብዬ ያለው ሰው እኮ እንደዚህ ዝም ብሎ ጥሎ አይመጣም እኮ ከዛ ሀገር እኮ የሆነ ሴራ ቢኖራት ነው ምን እና ብቻ የሷ ይወድ ነው ይቃል። ስለዚህ ፊልም መስራት እኮ ያሰልቻትም እንዴ የሷ ስም እኔ መጥራት አስጠልቶኛል። እና ወደ ብሩኬ ስንመለስ እንዴ መሰለን ደስ የሚለው ነገር ሀይሚዬም በቃ አንዴ ብቻ እምቢ ብለሽ አይደል አሁን እሺ በይውና ሂጂና በቃ አይምሮ የሚባል ነገር አለ ብቻ አይምሮሽን አስደስተሽ ከዚህ ከጭቅጭቅ ህይወት ኖራችሁ በፍቅርና በደስታ እንድትመጡ ነው የምንፈልገው። ጨረቃ ፋሚሊዎችም ኦዲየንሶቹን ደስ የሚላቸው በቃ ትላንት ባዩት ነገር ራሱ ተስፋ አድርገዋል ኦዲየንሶች። አረ ትሄዳለች እኔ ነገርኩ መግደርደር ነው እኮ አልኩ ማለት የሴት ወጉ ነው። ይሄ ባንዲ ሻይ አይባልም እኮ ማለት ምን ሆነ ብትል ብቻ ደስ ይለናል። እኛ ሄዳ ነገሮቹ ቢፈቱ ደስ ይለናል። መሄዱ አይቀርም። አሁን ዱባይ ሄዳችሁ በእናት ዱባይ ራሱ ቪዲዮ ሲለቀቁ የሆነ ሰዓት ሄዱ ሰዓት በስታይልም ከዛ በኋላ እኮ ተጣልተው ማያውቁም እኮ በቃ አሁን ይሄዳሉ። ማን ነው የሚያጣላቸው? ማን ሰይጣን ነው? ምንም የለም። አሁን እኮ ሁለታቸውም የለም ተረድተውታል። አሁን በመሀላቸው ሰው እየገባ እየበጠበጣቸው መሆኑን ተረድተው ብሩክ አይታላ እኛን ሰው ነው በመሀላችን እየገባ እንዳንስማማ ያደርገናል። በቃ ከዚህ በኋላ ማንንም አያስገቡም ማለት ነው ቤተሰብ እና ዱባይ ሄደው ይሄ ነገር ተስተካክሎ ፈታ ብለው እንደሚመጡ ቁጭ ብለው ነገሩ እንዲፈቱት ይረዳቸዋል። ለመዝናናት ብቻ አይደለም ቁጭ ብላችሁ ማውራት በቃ ሁሉንም ነገር ከመጀመሪያው እስከ መጨረሻው ድረስ የተከሰተውን አውሩበት። ሁለታችሁ አንዱ ሲያወራ አንዱ ሲያዳምጥ አንዱ ሲያወራ አንዱ ሲያዳምጥ እኮ በቃ ነገሩ ወደ መፍትሄ ይሄዳል እንጂ ሌላ ሰው ሲመጣ ያኛው ማሳብ ይመጣል፣ ይሄ ማሳብ ይመጣል እና በዛ መሀል የሆነ ግጭት ይፈጠራል። ግን ሁለታቸው ከሆኑ በመደማመጥ ምን በማለት ብቻ ይፈታል ብለን ነው የምናስበው ነው። እግዚአብሔር መሀላቸው ይፈታል እና ቤተሰብኛም በጣም እንወዳችኋለን። ይሄ ነገር ተስተካክሎ ዱባይ ደግሞ ፈታ ሲሉ እናንተ ደግሞ ፈታ ስትሉ እኛ ደግሞ የእናንተ ደስታ ደግሞ እኛን የበለጠ ያስደስተናል። ማርያምን ኮሜንት ጽፉ፣ አሪፍ ኮሜንት ምጽፉ አላችሁ። በጣም ያው ልብ እናመሰግናለን። ትሁት ልብ ነው ያላችሁ ጨረቃ ፋሚሊዎች እና የምናውቃችሁ በዚህ ነውና በማስታረቅ በመተሳሰብ ለሰው ልጅ በማሰብ የሰው እድገት የምትመኙ ናችሁ። እኔና ማትሻን ደግሞ ያው 20 ሺህ ያስገቡን 20 ሺህ ያው ተንቀሳቅረናል ብቻ 20 ሺህ ያስገቡን ብቻ እኛ እንደለፋ ነው ሳይሆን እናንተ ልፋት ነው ለዚህ የደረስነው። እግዚአብሔር ይመስገን። ያው እኔ ብቻ ታሪካችን ብዙ ነው። በቃ ያለፈው ሁሉ አልፏል። አንድ ቀን በሰፊው የምናወራ ይሆናል። እኛ 2 ሰው 3 ሰው ማዳመጥ የማንችለው ብናወራ ደስ ይላል። እንግዲህ 10 ምናምን ሺህ ህዝብ ተከታይ በጥቂት ሰዓት ውስጥ ነው ያደረሳችሁ። እናንተም እናመሰግናለን። አንድ ቀን ደግሞ ለምስጋና እንደምንመጣ አንጠራጠርም። የምንወዳችሁ እና ከብራችሁ